ዛሬ መዝሙረ ዳዊት ምዕራፍ 1 እናጠናለን። ስለ እግዚአብሔር ቃል አንድ ሰው የተናገረኝ ትዝ አለኝ። አሁን ቁጭ ብዬ ስለ አንድ እንግሊዛዊ ጎብኝን የነገሩን ዶክተር ናቸው እና አፍሪካ ውስጥ መጥቶ ዝሆኖችን እንደዚህ አውራሪስ ምናምን እየጎበኘ ድንገት መሸበት። በኋላ ወደ ማደሪያው ካምፕ ወይም ወደ ተከራየው ሆቴል መድረስ ሳይችል ድንገት መሸበት እና ዞር ሲል አንድ የገበሬ ቤት አገኘ እና በሩን በርግዶት ገባ፣ አውሬ እንዳይበላው። እና ገበሬዎቹ ምን ፈልገህ ነው አሉት። አይ ቤቴ መድረስ ስላልቻልኩ እባካችሁ አሳድሩኝ፣ አልጋ ለአንተ የሚመጥን አልጋ የለንም አሉት። አይ እኔ ስሊፒንግ ባግ ይዣለሁ፣ ችግር የለውም። እራትም የለንም እኛ እባክህ ንፍሮ በልተን ነው የምናድረው። አይ ኮሾሮ አለኝ፣ ራሴ ምግብ አለኝ፣ እኔ የምፈልገው መሬቷ ላይ እንድትፈቅዱልኝ ብቻ ነው። ከዛ ኮሾሮውን በልቶ በስሊፒንግ ባግ ውስጥ አንገቱን ውጭ አድርጎ ተኛ ማለት ነው። በኋላ ተኝቶ ገበሬዎቹን መታዘብ ጀመረ። 3 ጉልቻ ድንጋይ ጣዱ እና ብረት ድስት ውስጥ ውሃ አድርገው እያርገበገቡ መቀቀል ጀመሩ፣ የሚበሉትን ወይ ድንች ወይ በቆሎ። እና በጣም እሳቱ እየነደደ እያለ ከ3 ጉልቻ አንዱ መብረቅረቅ ጀመረ። ለካ ሰውየው የማዕድን ኤክስፐርት ነው፣ ያ ፈረንጅ። አንዱ የሚብረቀረቀው እንቁ ነው። በጣም ደነገጠ። እውነተኛ ታሪክ ነው የምነግራችሁ። ይሄ እኮ እንቁ ነው፣ ስንት ሚሊየንስ $። አረኛ አባቴ ሲቀቅልበት ነበር፣ እኔም ቀቀልኩበት። ድንጋይ ነው የሚመስለን፣ እንቁ ነው። በብዙ ብር ገዛቸው እና ያ እንቁ አሁን የሞተችው የንግስት ኤልሳቤጥ ዘውድ ሆነ ብሎ ነገረን። እና አስገራሚ ምሳሌ ያወጣ። በእውነት አይደለም እነሱ ገበሬዎቹን የልጅ ልጃቸውን ነፃ የሚያወጣ ሀብት ቤታቸው አለ። አያውቁትም። ንፍሮ ይቀቅሉበታል፣ ከቅድመ አያት ጀምሮ ይቀቅሉበታል። አየ ከእንቁ የሚበልጥ በጣም አስገራሚ ሀብት በእጃችን። በእውነት እላቸዋለሁ ከእግዚአብሔር ቃል በላይ በዚህ ዓለም እኔ በሚመጣው በጣም ውድና ልዩ ሀብት ለአዳም ልጆች የተሰጠ ስንቱ ያነበዋል ብትሉ፣ ቁም ሳጥን ላይ፣ ትራስ ላይ መብረቅ መከላከያ ለአንዳንዱ፣ ወይ ድንገት አቦ ሰጡኝ ነው የሚያነበው። ስለዚህ ብዙ ጥበብና እውቀት፣ ብዙ ማስተዋልና ሀብት በእጃችን እያለ ግን ብዙዎቻችን ተጎድተናል። እኔ ስላነበብኩ አይደለም የምነግራችሁ፣ እኔም እንደናንተ ተቀማጭ ሰሚ ነኝ በእውነት በእግዚአብሔር ፊት። እና በጣም የሚያስገርም የወርቅ ድቃቂ የሚወጣበት ቦታ አለ ከአፈር ጋር ተደባልቆ። እና ድቃቂው ነጠብጣቡንም ይደቅሙታል። ለምን? እያንዳንዱ ነጠብጣብ ውስጥ ወርቅ ስላለ። 7 ጊዜ ከነጠረ ወርቅ ግን ቃል ይልቅ የእግዚአብሔር ቃል ይበልጣል ይላል። ስለዚህ ነው ንጉሥ ሰሎሞን ዋላ ውሃ ተጠምታ እንደምታለከልክ ቃልህን ተጠምቼ ያለከለኩት ይላል ዳዊት ወደ 118 ገደማ። ለግጦሽ ከውሃ በጣም ርቃ ስለምትሄድ ሲጠማት ውሃ ለማግኘት የምትጋልበውን ግልቢያ ነው ዳዊት የሳለው። እና ብዙ ብርና ወርቅ ከሚሰጡኝ ከአፍ ቃል ናፈቀኝ፣ ከብዙ ምርኮ ይልቅ ብንንስል አልቅሻለሁ። ምን ሆኜ አለቀስኩ? በእንቅልፍ ልቤ ቃልህን አሰላስለው ነበር። ቀኑን ሙሉ ቃል ትዝታዬ ነው። ያስገራሚ ነው። ታውቃላችሁ ሰውን ሲፈጥር መተዳደሪያውን ቃል ሰጥቷል። በትዳር ግጭት በለው፣ የኢኮኖሚ ክስረት በለው፣ ስኬት ማጣት በሙሉ ምንጩ ቃል አለማንበብ ነው። መጽሐፍ ቅዱስ ካነበብክ ጤናህ ራሱ ይመለሳል። እኔ በራሴ ሞክሬዋለሁ። ደስታዬ ይበዛል፣ የነካሁት ይሳካል፣ የመከርኩት ይሆናል። ቃል ማንበብ ሳቆም ትንሽ ነገር ሆድ ያስብሰኛል። ይሄ ፊደል ብቻ ሳይሆን ህይወት ስለሆነ ለሚያነቡት ሁሉ ብዙ ብጽና ይሰጣል። እኔ ዛሬ በዚህ በቋንቋችን የተጻፈው በሞባይላችን የተጫነው ነገር ግን እንዳናነብ አዚም ያደረገብን የተሰበረ ይሁን። ሚስጥር ሁሉ በእውነት ነው የምላችሁ። አሁን አንዳንድ ፊክሽን መጽሐፎች አሉ። ዩኒቨርሲቲ ስትገቡ አንድ መጽሐፍ ምናልባት በ2 ቀን ምሽክ አድርጋችሁ ልታነቡ ትችላላችሁ። አይዋጋችሁም። አጅሬ አንድ ምዕራፍ አነባለሁ ብትል ይመጣልሃል የመዛጋት ሚሳኤል፣ ይመጣልሃል የማይደውል የለም። ሰማይ ምድሩን ነው የሚገለባበጥባችሁ። ለምን? ማንበብ ከጀመርክ አመለጥከው።
ማጥናት ከጀመርክማ አመለጥከው። ማሰላሰል ከጀመርክ በምድር በቃ የገነት ኑሮ መኖር ጀመርክ። ወደ ሜዲቴሽን እንዳንመጣ የማይቆፍረው ድንጋይ የለም። ሚስጥሩ ግን የሁሉ ነገር ሚስጥር ቅዱስ ቃሉ ላይ። ስለዚህ ነው ጳውሎስ ጢሞቴዎስን የሚለው ለበጎ ስራ ሁሉ የተዘጋጀ እንድትሆን ራስንም ሌሎችን ለማዳን ትፈልጋለህ? በመንፈስ ቅዱስ በመነዳት የተጻፉ ቅዱስ መጽሐፍትን ለማንበብ ተጠንቀቅ፣ ልጄ ሆይ አደራህን ይለዋል ማለት ነው። ዛሬ እሺ ቅዱስ ቃሉን ቀንና ሌሊት እንዴት ላሰላስል? እንዳላሰላሰል የሚዋጋኝ ምንድን ነው? እሺ የሚዋጋኝ ሲገጥመኝ ውጊያው እንዳለ ማንበቤን የምቀጥለው ምን ሳረግ ነው? በእነዚህ አውድ ነው ሰሞኑን ማካፈላችሁ። የተባረከ ሰው ማን ነው በሚል ርዕስ ልናጠናው እንችላለን። የተባረከ ሰው ማን ነው? በእውነት ልጆች የወለደ ነው? ልክ ነው። ልጅ የእግዚአብሔር ስጦታ ነው። ቤት ንብረት ያፈራ ነው? ጥሩ ነው። ግን መጽሐፍት በረከትን የሚያገናኙት ከዛ ጋር አይደለም። እና በዚህ አውድ ስለ እግዚአብሔር ቃል እንዴት ማሰላሰል እንደምንችል ጌታ ትንሽ ያመለከተኝን ደግሞ አብረን በብዙ እናጠናለን። ጌታ እንዲያስተምረን እንጸልያለን። ጌታ ሆይ ከባሪያዎች ጋር ሆኜ ላደርገው የምመኘውን ጌታ ሆይ ሆኜ ያላሳየሁትን ግን ቅዱስ ቃልህን ማጥናት እንዴት እንደምንችል ዛሬ ለባሪያዎችህ ሚስጥርን በመንፈስህ በጥበብ እንድትገልጥልን እንለምንሃለን። ለተናጋሪ ለሰሚ ጸጋህን ስጠን፣ ስለ ስምህ ብለህ ስማን። አሜን። መዝሙረ ዳዊት ምዕራፍ 1 ዛሬ የምናጠናው ልክ 2 ሰዓት ላይ ጸሎቱን ጭምር ጨርሳለሁ። መዝሙረ ዳዊት ምዕራፍ 1 ገና ሳይነግስ ቤተ መንግስት ሳይገባ እልል ሳይባል ዳዊት የሚያስመርቀው የሚዋጋው ሳይኖር ልጅ ሆኖ የመከረው ነው። ምዕራፍ 1 ከነገሰማ አይገኝም ዳዊት፣ ጊዜም አይኖረው። ግን በልጅነቱ የነገረውን ምዕራፍ 1 ላይ የጻፈውን ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እሱ በውሃ ፈሳሾች፣ ፈሳሽ አይደለም 40 ምንጮች ልበላችሁ በኢትዮጵያ ቋንቋ እንደዛ ነው። ብዙ ምንጮች ያሉበት ማለት ነው። እርሱም ፈሳሾች ዳር እንደተተከለች ፍሬዋን በየወሩ አይደለም በየጊዜው በየቀኑ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ይከናወንለታል አይልም። የሚሰራው እስኪ ሁሉ በሉ ሁሉ ፈኒሽት። የሚሰራው ሁሉ ይከናወንለታል። ክፉዎች ግን እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስዳቸው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች ይላል። ስለዚህ ለዳዊት ይነግረዋል፣ ልጄ ዳዊት ሕጉን ቀንና ሌሊት ካሰላሰልክ አለቀ። እድሜ ረጅም ነው፣ ጠላቶች ይገዙልሃል። ፍሬዋ ለመብል ቅጠሏ ለፈውስ የሆነ ዛፍ ነው የምትሆነው። 24 ሰዓት የምትጠጣ ዛፍ ነው የምትሆነው። በየቀኑ ፍሬ የምታፈራ ዛፍ ነው የምትሆነው። የምታረገው ሁሉ ይከናወናል። ምን ባረግ? ቅዱስ ቃሉን ብታነብ አይደለም ዳዊት፣ ቅዱስ ቃሉን ቀንና ሌሊት ማሰላሰል ደረጃ ከደረስክ አለቀ። ይሄ እውነት ነው። በእውነት ልጄ ኢያሱ 41 ነገስታት ከፊትህ አሉ፣ እኔ ደግሞ ዛሬ ልሞት ነው። ውይ መንፈሳዊ አባቴ 41 ነገስታት አንተ ከሌለ እንዴት አድርጌ ነው የምዘልቀው? አትፍራ። አሁን የምነግርህን ኑዛዜያዊ ሰማያዊ ሀብት ካደረክ ይሳካልሃል። ምን ላርግ? ወታደር ልመልምል? ፈረስ ላብዛ? ምሽግ ጦር ልቆፍር? አይደለም። ኢያሱ ስማኝ፣ እግዚአብሔር ለእኔ የሰጠውን ፍርዱን፣ ሕጉን፣ ስርዓቱን ቀንና ሌሊት ማሰላሰል ከጀመርክ እምሽቅ ነው የሚሉት። ቃል በማንበብ ጠላቶች ይጠፋሉ። እንደዚህ ነው መንፈሳዊ ሕጉ። ማንበብ ያቆምክለት አታሸንፋቸው።
እንዲያውም የነገስታት ሕግ አለ ሙሴ የጻፈው። ንጉሥ አነግሳለሁ ስትል የንጉሱ ስርዓት እንዲህ ነው። መጽሐፉን ከካህኑ እጅ ይውሰደው በብራና የተጻፉትን፣ ከዛስ ይገልብጠው። ያኔ ፎቶኮፒ የለም። ያስገልብጠው አላልኩህም፣ ሴክሬታሪ ቀጥሮ ያጽፈው አላልኩህም። እያንዳንዷን ቃል እያነበበ ራሱ ይገልብጠው። ለምን? ሲገለብጥ እንዲያነበው ነው። ያ መጽሐፍ ከሱ ጋር ይኑር። ይሄን ካረገ እድሜው ይረዝማል፣ ልቡ በወንድሞቹ ላይ አይታበይም፣ የሚያደርገው ሁሉ ይከናወንለታል። ማንበብ ያቆመለት ልቡ ይታበያል፣ የሚያደርገው እድሜውም ያጥራል። ይሄ የነገስታት ሕግ ተብሎ ለብቻው በአንቀጽና በምዕራፍ ተጽፏል። ገርማችኋል። ስለዚህ ነው ዳዊት ለመንገስ እያኮበኮበ ያለ እግዚአብሔር ክትባት ሰጠው። ዳዊት ስትነግስ ታስመርቃለህ፣ ታስተምራለህ፣ ትዘምራለህ፣ ትዋጋለህ፣ ቢዚ ነው የምትሆነው። አሁን ግን የህይወት ሁሉ ማዕከል ልንገርህ፣ ቅዱስ ቃሌን ቀንና ሌሊት ማሰላሰል። እንዴ ገዳም አልገባው ስራ አለኝ ቀኑን ሙሉ ሳሰላስል እንዴት ውላለሁ እንዳትለኝ። ሻማ ለኩሰ መስኮት ዘግተ ቁጭ በል አላልኩህም። አየህ፣ ስትሄድ ማሰላሰል ትችላለህ። ወጥ እየሰራሽ ማሰላሰል ትችላለሽ። ልብስ እያጠብክስ ትችላለህ። ልብህን በጥበብ በዚህ ቃኘው እንጂ ቅዱስ ቃሉን 24 ሰዓት ማሰላሰል ይቻላል። በዚህ ማንነት ውስጥ ከገባ በቃ እንደዚህ እንደተባረከች ዛፍ የተባረክ ትሆናለህ፣ ምስጉን ትሆናለህ፣ ብፁዕ ትሆናለህ። ዳዊት ከባድ ምስጢር ነው የሚነግረው የሚመስለኝ። በሉቃስ ወንጌል ምዕራፍ 8 ላይ ትዝ ይላችኋል። ብዙ ሕዝብ እንደተከተሉት አይቶ ኢየሱስም ጮሆ ተናገረ። ኢየሱስ አይጮህም ከባህሪው፣ ግን አንዴ ብቻ ነው ሲጮህ። በሉቃስ ወንጌል ላይ ጮሆ ደነገጡ ሐዋርያት። ምንድን ያስጮኸው? ጮሆ የተናገረው ትዝ ይላችኋል። ዘሪ ዘር ሊዘራ ወጣ። አንዱ ጭንጫ ላይ፣ አንዱ መንገድ ዳር፣ አንዱ ሾክ ላይ፣ አንዱ መልካም መሬት ላይ ወደቀ። መንገድ ላይ የወደቀውን ወፎች በሉት። ጭንጫ ላይ የወደቀው አደገ፣ ፀሐይ ሲወጣ ጠወለገ። ሾክ ላይ የወደቀው አደገ፣ ሾኩም አደገ እና አነቀው፣ ፍሬ አላፈራም። በመልካም መሬት ላይ የተፈራው 80 70 እንደዚህ ፍሬ አፈራ። ጭጭ። ይሄ ነገር ለምን ጮኸ? ወፍ ምንድን ነው? ጭንጫ ምንድን ነው? እሾክ ምንድን ነው? አየህ፣ ሾላ በድፍኑ ነው ያደረገባቸው፣ ዝም ሆን ብሎ። ከዛ ተገርመዋል። ምሳሌው ደስ ብሏቸዋል። ትርጉሙ አልገባቸውም። ሁሉም ትተውት ሄዱ። እቤት ሲገባ ደቀ መዛሙርቱ ምን አሉት? ጌታ ሆይ ያለ ልማድ ጮክ፣ ደግሞ ወፍ ጭንጫ ምናምን እሾክ አልክ፣ ምንድን ነው? አልገባኝም። አሁን ጥሩ መጣችሁልኝ። ለእነሱ እየሰሙ እንዳይሰሙ፣ እያዩ እንዳያዩ ጆሮአቸውን አደንቁር። ኢሳይያስ ያለው ትክክል ተፈጸመ። እንዴ እየሰሙ እንዳይሰሙ እያዩ እንዳያዩ ነው እንዴ ተናገርከው? አዎ። ታዲያ ምን ይጠቅማል? አይደለም፣ አስጨርሱኝ። ለሕዝቡ እንደዛ ተናገርኩ። እንደናንተ የጭንጫውና የዘሩ ትርጉም አስረዳን ያለ ማንም የለም ከናንተ በቀር። ለናንተ ሚስጥሩን እነግራለሁ። ለምን? ተርባችሁታል፣ ተጠምታችሁታል። እነሱስ በገና ዘፈን እንደሚዘፈን ሰሙኝ። ቢጠሙ ኖሮ ይጠይቁኝ ነበር፣ ቢራቡ ኖሮ ይገለጥላቸው ነበር። ስለዚህ በሚስጥር የተናገርኩት ለማሰላሰል የተጠማውንና በለበጣ የሚሰማውን ለሁለት ለመክፈል ነው እንጂ ለሁላችሁ እኩል ነው የተናገርኩት። እናንተ ጠየቃችሁኝ፣ እኔ አብራራሁላችሁ። ማሰላሰል ማለት ያ ነው። ጌታ ሆይ ይሄ ቃል ምንድን ነው? መንፈስ ቅዱስ ምን ትላለህ? ይሄ ቀስ ብሎ ያያል ከሰማይ። አረ ይሄ ቃል አልገባኝም ስትለው ፈገግ ያደርግሃል ልብ ላይ። ዝም ብለህ አንብበህ የማታሰላስለው ከሆነ ምንም አይነግርህም። ለምንድን ነው የማይነግርህ? ባልተዘጋጀ ልብ ብዙ ሚስጥር ቢሰጥህ ዕዳ ይበዛል። ለኛው ጥቅም እኮ ነው የማይገለጥልህ። ብዙ ከተሰጠው ብዙ ይጠበቃል። ከተራብክ፣ ከተጠማህ፣ በጣም ከጓጓህ ግን መንፈስ ቅዱስ ይገልጥልሃል። አፍን ክፈት እሞላዋለሁ፣ የተጠማ ይረካልና የተራቡ ይጠግባሉና ያለው ይህንን እኮ ነው። ዳዊት በእውነት ቃሌን ከተራብክ፣ በእውነት የምር ቅዱስ ቃሌን ከናፈክ እኔ እገለጥልሃለሁ፣ ፈልገኝ ታገኘኛለህ። ዝም ብለህ ግን ግልጥ እያደረክ ድንገት ትዝ ሲልህ ዝም ብለህ እንደ መንገደኛ ከሆነ አትቀልድ፣ አይሆንም። እሱን ሄደህ ፊክሽን አንብብበት።
ለምን? ቅዱስ ቃሉ ላይ ውጊያ አለው። ገና ለማሰላሰል አይደለም፣ ለማንበብ ስትጀምር ይመጡብሃል አጀሪዎች። በቃ አይምሮህን ይዘው ሊጡ ሲገነፍል ያሳይሃል። ልጅ ከትምህርት ቤት ስትጣላ ያሳይሃል። መርካቶ ነው ልብህ፣ ሐሳብ ነው። ያን ተዋክተህ እንደምንም አንዴ ካለፍከው መንፈስ ቅዱስ ይመጣል። እኔ እንደ አዲስ አበባ መንገድ ነው። አሁን አዲስ አበባ አምራለች። በእርግጥ ድሮ በጣም አስቸጋሪ ነች፣ ጥብብ ያለች ቆፍፍር ያለች። እንደምንም ወደ ቢሾፍቱ ለመሄድ ኤክስፕረስ ወይ እስክንሄድ ነው። አንድ ኤክስፕረስ ወይ ከገባን አለቀ። በ180 ትበራለህ። ያችን ስርጓጎጧን እስክታልፍ ከመንፈስ ቅዱስ ጋር ህልውናው ተች ስትደረግ አለቀ። እንደ ጓደኛ ነው የሚያወራ። ችግሩ እዛ ጋር ለመድረስ ጭንቅ ነው። ስለዚህ ነው ለዳዊት ምን ይለዋል? ተመልከተ፣ እነዚህ የመንገድ ዳር ቃሉን ይሰማሉ፣ በቃሉ ደስ ይላቸዋል። ቃሉ ባለበት ይገኛሉ፣ ጥቅም የላቸውም። ተው። ለምን? በር ላይ ይረሱታል። ወፉ ይመጣና የድር ስብሰባ ይላታል። የቤት ስራ ብትን ነው የሚለው ጭንቅላቷ ውስጥ። ምን እንደሰማች ይፍን አታውቅም። ለምን? አታሰላስለው። ሜዲቴት አታደርገውም። ምንም ጥቅም የለው። 1000 ዓመት ብትመጣ እሷ። ሁለተኛው ደግሞ ታውቃለህ፣ መንገድ ላይ የተዘራው ብዙ እግር ስለሚሄድበት መጥለቅ አይችልም እህሉ፣ ስንዴው እና ወፎች በቀላሉ ያገኙታል። የሚጠልቀው በአፈር ውስጥ የሚገባው ስታሰላስለው ነው ወደ ውስጥ። ሁለተኛው ጭንጫ ላይ የተዘራው ነው። በቀለ፣ ንጥፍ ድንጋይ ስላለበት ስር ግን የለውም እና ፀሐይ ለማሳደግ ነው። ለጭንጫው ግን ለማጠውለግ ይሆንበታል። ለምን? ስር የለውም። ቃሉን አይረሳም። ጥቅስ ይጠቅስልሃል። በጣም ስለማያሰላስለው ጥቅም የለውም 1000 ዓመት ቢኖር። ሶስተኛው እንዲያውም አደገኛ ነው። ጴጥሮስ እናንተን ሊመለከት ይችላል። በሾክ የተዘራው ሾክም አደገ፣ ስንዴውም አደገ። እኩል አደጉ ተጠጋግተው። ቃሉን አይረሳም። ልቡ ለቃሉም ክፍት ነው፣ በዩቲዩብ ለሚረጨውም ክፍት ነው። እኩል ነው የሚያደርገው። አየህ፣ ሾኩም አደገ፣ ግን ፍሬ ያለው አይበላም። ይስንዴው ለምን? ሾኩ አከሳዋ፣ ጉልበቱን በላዋ፣ ፀሐይ በሙላት እንዳያገኝ ጋረደዋ። እና ይሄ ሾኩ ምንድን ነው? ሾኩ ጌታ ሆይ ዝሙት ነው? ፖርኖግራፊ ነው? መጠጥ ነው? አይደለም። እና ሾኩ ምንድን ነው? ትዳር። ስለ ትዳር ማሰብ። ሌላስ? ምቾት። ሌላስ? ብልጥግና። ቁጭ። ትዳር ኃጢአት ነው እንዴ? አይደለም። ከቃሉ በላይ ካሰብከው አለቀል። ከመጠን በላይ ያሰክርሃል፣ ይጥልሃል። ስለ ትዳር ማሰብ፣ ስለ ምቾት ማሰብ፣ ገንዘብማ ብልጥግና ይጥልሃል፣ ፍሬ እንዳያፈራ። እሺ፣ ብዙ የሚያፈሩት እነማ ናቸው? በበጎ ልብ፣ በመልካም ልብ፣ በተዘጋጀ ልብ ቃሉን የሚሰሙ 60፣ 70፣ 80 አፈሩ። ተአምር ነው። ኢየሱስ ጭጭ አለ። ለነ ጴጥሮስ ኃይለኛ ግሉኮስ እየሰጣቸው እንደሆነ ነገራችሁ ፈልጋለሁ። ስለዚህ ነው ለዳዊት በጅማሬው የእግዚአብሔር ቃል በላጭነት የብጽዕና አዋጪ መንገድ መሆኑን ለዳዊት ይነግረው ጀመር። ዳዊት ቀንና ሌሊት ካሰላሰልክ ልበ እግዚአብሔር ልትባል የእግዚአብሔርን ሐሳብ ልታገለግል ይኸውልህ የተሰጡ ቅዱሳን መላእክት አይደሉም። እነሱ እኛን እንዲረዱ እንዲያግዙ ነው። በዋናነት የተሰጠህ መንፈስና ሕይወት ያለበት ቅዱስ ቃሌ ነው። ቃሌን ዳዊት ማሰላሰል ከጀመርክ ጨዋታውን ጨረስክ። በመዝሙር 118 ላይ አስተምረውኝ ሄዱ ሽማግሌዎች፣ እኔ ግን ከሽማግሌዎች ከመምህራን በለጥኩ። ለምን? እነሱ አስተምረውኝ ሄዱ፣ እኔ ግን አሰላሰልኩት። ስለዚህ በእድሜ ከሚበልጡኝ መምህራን በለጥኳቸው። ቀኑን ሙሉ ቃል ትዝታዬ ነው። ተአምር ነው አገኘው ዳዊት። ልበ እግዚአብሔር የተባለው የእግዚአብሔርን ልብ የሚገልጠው ቅዱስ ቃሉ በልቡ ስላለ መናበብ ቻሉ። ታውቃላችሁ፣ ልክ ቃል ካላጠና ሲም የሌላት ሞባይል ሆንክ ማለት ነው። ዳዊትና እግዚአብሔር የተግባቡት የእግዚአብሔር ቃል በዳዊት ውስጥ ስላለ የእግዚአብሔርን ሐሳብ ማወቅ ቻለ። ስለዚህ ቻነሉ ክፍት ነው ማለት ነው። ዳዊት ሰማይ ክፍት ነው ማለት ነው። እንደ ጓደኛ ያወራዋል። ሰዎች ጨዋታ ነገሩኝ፣ እንደ እግዚአብሔር ቃል አይደለም፣ ትቻቸው ሄድኩ።
አየህ የቃሉ ሙላት ስላለው ይመዝናል እና ዳዊት ያበጥራል በቃሉ እንደ ቃሉ ካልሆነ ዞር ይላል ማለት ነው ገባው እሺ ቅዱስ ቃሉን ቀንና ሌሊት ለማሰላሰል ምን ላርግ ነው ይሄን ኮን የተናገርኩት ሁላችን እንፈልገዋለን መንገዱን የጠፋበት ቁጥር 1 ቅዱስ ቃሉን ቀንና ሌሊት ለማሰላሰል ዳዊት ከክፉዎች ተጠበቅ ያለውን ላንብብላችሁ በክፉ ምክር አትሂድ በኃጢአተኛ መንገድ አትቁም በዋዘኛ ወንበር አትቀመጥ ባልንጀራህ ላይ ማለት ነው ቅዱስ ቃሉን ለማሰላሰል ከሰዎች ተጠበቅ ወይም ከኃጢአተኞች ተጠበቅ ዋዛ ምንድነው ዋዛ ማለት ፈታ ዘና የሚያደርግ ጆክ ማለት ነው ኃጢአት እኮ ላይሆን ይችላል አንዴ አርሴናል ስትል አንዴ ማንቸስተር ስትል ኃጢአት እኮ አይደለም ዘና ፈታ ያደርጋል እሺ በመጠን ካልኖርክና ቃሉን እንዳታጠና ጊዜን ከወሰደብህ ጣዖት ሆኗል ማለት ነው ኃጢአተኛስ the same thing ኃጢአተኞች ይመጣሉ እና ከነሱ ጋር ከቆምክ ያስቀምጡሃል ማህበርተኛ ያደርጉሃል ጉልበትህን ይበሉታል የቱን ጉልበት ቅዱስ ቃሉን የምታሰላሰልበትን በአሮጊቶች ተረት ትጨርሰዋለህ ልጄ ጢሞቴዎስ የአሮጊቶች ተረት ከሚመስል የነገርህን አንድ ያስጠንቅቀው ሁለተኛ ከዚህ ሰው ሽሽ ለምን ጊዜ የለህም ለማንበብ የነሱ በይሉኝታ ፍሬንድ ከሆንክ ይሞላብሃል የዓለምን ግሳንግስ በቴክስት ይለቅልሃል ኃጢአት አሰራም ቃሉ ለማንበብ ጊዜ የለህም ልጄ ሆይ ተጠበቅ ከዋዘኞች ተጠበቅ ከፌዘኞች ተጠበቅ አደራህን ተጠበቅ መልካሙን አመል ክፉ ባልንጀራ ያጠፋዋል ልጄ ሆይ ተጠንቀቅ ከኃጢአተኞች ተጠበቅ አንደኛ ቆሮንቶስ 15:33 ክፉ ባልንጀርነት መልካሙን አመል ያጠፋል ሁለተኛ ቆሮንቶስ 6:17 ከነሱ ተለዩና ውጡ የሚለው ለዚህ ነው ምዕራፍ 26 መዝሙር ቁጥር 4 ላይ በከንቱ ሸንጎ አልቀመጥም ከአመፀኞች ጋር አልገባም የክፉ ማህበርን ጠላው ከዝንጉ ጋር አልቀመጥም ጠላው ማህበሩን ዳዊት ገብቶታል ቅዱስ ቃሉን ለማሰላሰል አእምሮ ነፃ እንዲሆን ጊዜ እንዲያገኝ ከተፈለገ ከክፉ ሰዎች መጠበቅ አለበት በደወለ ከተገኘ ያነሳልን የጨዋታ ኬዝ ስተዲ ሁሉ ከተገባህበት ወገኖች ጉልበታችሁ እንግዶች ብሉት እጁ ተሰፍራ የተሰጠችን ጥቂት ነገር በዋዘኞች በፌዘኞች በክፉዎች ተበልታ ታልቃለች ኤፍሬም ጉልበቱን እንግዶች በሉት እርሱ አላወቀም ሽበት እስኪያወጣ ሰይጣን እስር ቤት ላይ ጨምር ይችላል አንድ ተረተኛ ሰው ይልክልሃል አንተም በይሉኝታ ትሄዳለህ አለቀ ብዙ ጣጣ አለው እንዲያውም ንጉሥ ሰለሞን በምሳሌ 13:20 ላይ ከጠቢብ ጋር የሚሄድ ጠቢብ ይሆናል የሰነፎች ባልንጀራ ክፉ መከራ ይቀበላል ተመልከቱ ክፉ እኮ ነው አይደለም የሰነፍ ባልንጀራ በመሆን ብቻ መከራ አይደለም ክፉ መከራ ትጠጣለህ ሎድ ያደርጋል አምጥቶ ያሰው ሰይጣን በዛ ክፉ ባልንጀራ ምክንያት ይጭንብሃል የማያስፈልግ ኬስ ስተዲ ይጭንብሃል እና ክፉ መከራ ያገኛል ይሄ ጠቢቡ ሰሎሞን የተናገረው ነው ታውቃላችሁ ኢዮሳፍጥ በሁለተኛ ዜና 18 ላይ በጣም አስገራሚ ሰው ኢዮሳፍጥ የዘላለም አምላክ ነው የምትሉት በዜማ ራሱ ስንት መላእክት ይወረዱለት ግን የአካብ ጓደኛ ነበር አካብ የኤልዛቤል ባል የመተተኛው አኳ ያመንዝሯ ባል ጣዖት የሚያመልክ ሰው በጋብቻሞች ሆኖ ጋብቻ ብቻ ሳይሆን ፍሬንድ ሆኖ ናሲለው አብሮ ገበታ ላይ ይቀመጣል እያባበለ ወደ ሬማት ዘገለዓድ ጦርነት ወሰደው ወጥመድ ውስጥ ከተተው ቀስተኞች አግኝተው ሊገሉ ሲሉ ጮኸ እግዚአብሔርም አዳነው ታውቃላችሁ ኢዮሳፍጥን ግን ነብይ ላከበት ነብዩ ኢዩ ይባላል ሁለተኛ ዜና ምዕራፍ 19 ክፉን ሰው ታግዘዋለህ እግዚአብሔርን የማይወደውን ተወዳለህ ይሄ ጥበብና ጽድቅ ይመስልሃል ወይ እስከዛሬ መልካም ሰው ስለሆንክ እግዚአብሔር አዳነ እንዳትደግመው አለው ኢዮሳፍጥ ግን ሁለተኛ ዜና 20:35 ላይ ስራው እጅግ ክፉ ከሆነ አካሲያስ ጋር ተባበረ በምን ተባበረ መርከብ ሰርተው ወርቅ ለመነገድ በጽዮን ጋር ብር የወርቅ ቢዝነስ ውስጥ ገባ ቢዝነስ እኮ ኃጢአት አይደለም ወርቅ መነገድ ችግር የለውም
ግን ሼር የገባው ሰው እጅግ ክፉ የሆነ አካሲያስ ይላቸዋል። ነብይ እግዚአብሔር ላከበት አልዓዛር ይባላል። ባለፈው ከዛ ከመተተኛ ሰው ጋር ጓደኛ ሆነ፣ እግዚአብሔር አዳነ፣ ማስጠንቀቂያ ሰጠ። ስራው እጅግ ክፉ፣ ለብር ብለህ ከዚህ ሰው ጋር ተጠመር፣ እግዚአብሔር ስራህን አፈረሰው ይልሃል አሉ። መርከቡ ተሰበረ ይላቸዋል። አለቀ። በሀገራችን ራሱ ከምን ጋር የዋለች ምን ተማረች ይላሉ። ታውቃላችሁ፣ በፍጹም ማምለጥ አትችልም ከክፉ ሰዎች ካልተጠበቅ። መጽሐፍ ቅዱስ ላይ አምኖን የዳዊት የተወደደ የበኩር ልጅ ነው። የዳዊት ጎረቤት መሆን ራሱ እኮ እድል ነው። የዳዊት ልጅ መሆን አይደለም፣ የበኩር እኮ ነው የምላችሁ፣ ያውም እጅግ የተወደደ። ነገር ግን ቃለ እግዚአብሔር እውቀት የለውም። አምኖን እህቱን ሲያይ ዝሙት ያምረዋል። ጓደኛው ኢዮናዳብ ነው። ለምን ጉልበቱን ሁሉ ማበላው ብትሉ የመረጠው ጓደኛው ኢዮናዳብ ነው። ፈርሃ እግዚአብሔር የሌለው ስማርት ሰው፣ አይምሮ ሻርፕ የሆነ ጓደኛ አለው። በቃ ከስተሃል ታምም ያለው በል እንጀራ ስታመጣ አብረሃተኛ ይልሃል። የሚያቀብለው ግሉኮስ ራሱ የዚህ ዓለም ሐሳብ ነው። ይገርማቸው። የዳዊት ልጅ ሆኖ ቀን በቀን ለምን ከሳ? የመረጠው ጓደኛው ነው እንጂ እኮ በበገና በየቀኑ እኮ ሰባኪና ዘማሪ አባት አለው። ቁጭ ብሎ ለመማር ጊዜ የለው ከአባቱ እግር ስር። ሰለሞን ግን ከአባቴ እግር ስር ቁጭ ብዬ እማራለሁ ይላል። ይሄ አምኖን ከሰለሞን የበለጠ ጥበብን በቀዳ። ግን አባቱ እግር ስር እንዳይቀመጥ የሚያንቀሸቅሽ ኢዮናዳብ ጓደኛ አለው። ልጄ ሰለሞን፣ ልጄ ዳዊት ተጠንቀቅ። አየህ፣ ደሊላ ጋር ሆነ ቃሉን ማሰላሰል አትችልም። ጨቅጫቃ ነዝናዛ ነች። እሷ የፍልስጤም መንፈስ ነው ያላት። አንቃ ነው የምትይዝህ። ኢቭን ሰለሞን ራሱ የጣሉት ታውቃላችሁ፣ ቅዱስ ቃሉን ሁለቴ የተገለጠለትን ምሳሌ፣ መኃልየ፣ መክብብ የጻፈውን ሰለሞንን የጣሉት አንድ ሴት አይደለች፣ ለሺ ሆኖ በገመድ ጎተቱት። ሺህ ሚስት አገባ ዳዊት። ማኑ ሰለሞን 1000 ሚስት። እንዴት ነው የሚያነበው ሰውዬ? መቼ ነው የሚያነበው? አንዷ ቫት ስትለው ታክስ ስትለው ጤፍ ስትለው በርበሬ ሊሲገርዝ ስትታም እንደ ሄሊኮፕተር ነው። 1000 ሚስት ሁለት ብዙ ነው። 1000 ሚስት። ቅዱስ ቃሉን ባይብልን ሰረቁት። በቃ እንዳያነብ ፋታ ነሱት። 1000 እየጮሁ እንደ ቁራ ለጣዖት ሰገደ። ታውቃላችሁ፣ እኛ እኮ 1000 ሚስት የኢትዮጵያ ሕገ መንግስትም አይፈቅድ ነገሩ። ግን ከሺህ የበለጡ አጀንዳዎች አሉ፣ አያልቁም። ሞባይል የለም አይደል? 2000 ሊሆኑ ይችላሉ። ሰበር ዜና ነው፣ እዛ ነው። ይገርመኛል። እኔ እስራኤል ይወስደናል፣ ራሻ ይወስደናል፣ ኢራን ይወስደናል። ዜና እኮ ምን ችግር አለው? ቀኑን ሙሉ እንደ ፒራሚድ እንደዚች ብሎ ቀና እኮ የማይባልበት ጊዜ እንደዚች ፍጥጥ ተአምር ነው። የእግዚአብሔር ቃል ስትለው እንቅልፉ ይመጣል። ድረገጽ ስትለው አይኑ ቧ ይላል። ተሸወድን። እኔ ግራ ይገባኛል በእውነት ነው። እና ተጠንቀቅ ዳዊት፣ ባልንጀራህን ምረጥ። ጊዜ የምታጠፋው ከማጋ ነው? የምትናፍቀው ከማጋ ነው? ጓደኛ ማን ነው? ፌዘኛ፣ ዋዘኛ፣ ኃጢአተኛ ነው? ተጠበቅሽሽ ከሱ። ለምን እንዲህ አለው? ቃሉን ለማሰላሰል ጊዜ እንዲያገኝ እኮ፣ ሌላ አይደለም። ከኃጢአተኞች ተጠበቅ። ሎጥ አብርሃም እኮ አጎቱ ነው። ታምናላችሁ? አንድ ድንኳን እኮ ነው የሚኖሩት። አብርሃም ድንኳን መኖር ብቻ በቂ ነው፣ ምንም ባታረግ። አብርሃምን የሚያህል ታላቅ ኮከብ አብረ መኖር ጽድቅ እኮ ነው። አይኑን ቀና ሲያደርግ ሰዶም ጎሞራን አየ። ናና አሉት፣ እንደ እግዚአብሔር ገነት ታምራለች። ጥልቅ አለ። ግብረ ሶዶም አይደለም፣ ጻድቅ ነው። ዕብራውያን ላይ ተጽፏል። ጻድቅ ሎጥ ጸሎቱን ሰምቶ አድኖታል እኮ። መንግስተ ሰማይ ነው ያለው ሎጥ። ግን የሶዶም ጎሞራ መንፈስ ያረጉትን ታውቃላችሁ። እና ገና እንደገባ በሰዶም ጎሞራ በር ላይ ተቀመጠ ይላል። በር ምንድን ነው? እንደ ሐረር አጥርና በር አላት የሰዶም ጎሞራ። ሎጥ በር ላይ ምን ያደርጋል? አየህ፣ ቪዛ የሚመታው በር ላይ ተቀመጠ ባለስልጣን ነው። የሚገባ የሚወጣው ቀረጥና ታክስ የሚጥለው በጣም በር ላይ ተቀመጠ ኦፊሻል ነው። ለሎጥ ቪዛ ስራ ሰጡት ማለት ነው። የቀኑ አልበቃ ብሎት ምሽት ላይ በሰዶም ጎሞራ በር ላይ ተቀምጧል።
ለምን? ቀን ይሰራል፣ ማታም ይሰራል። ሁለት ስራ ኑሮውን ለማሻሻል ስታውቀው ስራ ነው። እቤት ሲገባስ 5 ክስ አለበት። ሲበላ፣ ሲጠጣ፣ ሲያገባ፣ ሲጋባ፣ ሲሸጥ፣ ሲገዛ። ላም ያረባል፣ እንቁላል ያፈንትላል። ብዙ ሱቅ አለው። እንደ ካቦ ሚስቱ ተጎትታ ወደ ኋላ ምን አዞራት? ሱቋ ነው ያዞራት። ሱቋ ነው። ንግድ ኃጢአት ነው አይደለም። ከቃሉ በላይ ስንቱ ጋር ተጥዶ ስንቱን በሮ። እሺ ትጋት የከበረ ሀብት ነው። በንግድ አንትጋልኩ እንዴ አላልኩም። ቢሊዮነር ብንሆንስ? አብርሃም እኮ ቢሊዮነር ነው። ቃሉን እንዳታነብ ካረገ ግን አደጋ ውስጥ ነው። ለማንበብና ለመጸለይ ጊዜን ካልወሰደ ችግር የለውም። ማንበብ ካላስቻለኝ አደጋ ውስጥ ነኝ። ምንም ነገር ይሁን ነፍስህን የሚቀማ ነገር ነው ማለት ነው። እሺ ቅዱስ ቃሉን ለማሰላሰል ምን ላድርግ? ከኃጢአተኞች ተጠበቅ። በይሉኝታ የምትዘልቀው አይደለም። ለደወለ ሁሉ እየተገኘ ለተከፈተው ርዕስ ሁሉ እየገባ ቅዱስ ቃሉን ማንበብ አትችልም። አእምሮ ይያዛል። እሺ እንቅልፍህን ቀንሰ፣ የምትበላበትን ቀንሰ፣ የምታነብባት ቀን እኮ ትንሽ ነች የቀረች። እሷንም ደግሞ ከማንም ፌዘኛ ጋር አውላሃት ማንበብ አትችልም ይለዋል። አንደኛ ወይ ጉድ። እሺ ሁለተኛስ? ከኃጢአተኞች ተጠበቅ አይደል ያልኩ? ሰይጣን በግልባጩ እንዳያገኘ። ግልባጩ ምንድን ነው? በኃጢአተኛ በፌዘኛ በዋዘኞች እንዳትፈርድ። በፍርድ ያገኛል። እዚሁ ላይ ምን ይለዋል? ቁጥር 5 ላይ ቁጥር 4 ክፎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞች በጻድቃን ማህበር አይቆሙም። የእግዚአብሔር የጻድቃንን መንገድ ያውቃል፣ የክፉዎች መንገድ ትጠፋለች። ምን ማለቱ ነው? ተጠበቅ አልኩ አይደል? ከክፉዎች ከዋዘኞች ከፌዘኞች። በግልባጩ እንዴት ያገኛል? ይሄ ሌባ ደሞዙን አላውቀውም እንዴ? ስንት ፎቅ ነው የገነባው? አዎ ይሄ ሌባ ያሰኛል። ፈራጅ አድርጎ ቁጭ ያደርጋል። አሁን ስትፈርድ ሰኞ የጀመርክ ሌላ ሰኞ ይመጣብሃል። ፍርድ የኔ ነው። ዳኛ አትሁን፣ ፈራጅ አትሁን። ፍርድ ውስጥ ከገባህ ለእግዚአብሔር የቀና ለቃሉ የተቆረቆርክ መስለህ ፍርድ ኬዝ ውስጥ ከገባህ አለቀል። እናስ ለምንድን ነው የማልፈርደው በኃጢአተኞች? ፍርድ የኔ ነው። ዳዊት ምን እንደሚገጥማቸው ልንገርህ። በምድር ላይ አውሎ ንፋስ ተዘጋጅቶላቸዋል። ገለባን እንዳልነበረች የሚያደርግ አውሎ ንፋስ የጊዜ ጉዳይ ነው። ከሞትም በኋላ በወንበር ፍርድ አይቆሙም። በነጩ ዙፋን ፍርድ ነው የሚቆሙት። በጻድቃን ማህበር አይቆሙም። በሰማይ ቅጣት፣ በምድርም ፍርድ ተዘጋጅቶላቸዋል። የኔ ነው። እዛ ውስጥ አትግባ። ከፍርድ ውጭ ሁን። ለምንድን ነው እንዲህ የምትለኝ? ለማሰላሰል ጊዜ እንድታገኝ ነው። ፍርድ ውስጥ ከገባ ማሰላሰል አትችልም። ትዝ ይላችኋል አሳፍ 3ኛ ሰው ነው። አንደኛው ዳዊት ነው። ሁለተኛው ካውንስለሩ አኪጦፌል ነው። 3ኛው አሳፍ ነው። አስገራሚ ዘማሪ ነው። መዝሙር 71 ላይ በተለይ ልባቸው ለቀና በንጹህ መንገድ ለሚሄዱ እግዚአብሔር ቸር ነው ብሎ ጽፏል፣ ዘምሯል። ነገር ግን 71 ይመስለኛል መዝሙር ላይ በኃጢአተኞች ቀናው፣ ለወድቅም ጥቂት ቀረኝ። ለምን? ኃጢአተኞችን ስከታተል ወዛንቸው ግጥም ብሏል፣ ከብታቸው አይጨነግፍም፣ ታማው አያውቁም። ሲሞቱ ያጠጣቸዋል ብዬ ብከታተል እግራቸውን አነባብረው ልጆቻቸውን ስመው ሰላም እንቅልፍ ተኙ። ጻድቃንስ በየወሩ እኮ አይደለም በየቀኑ እንደ ጌሾ ተወቀጥኩ። እግዚአብሔር ጻድቅ ነው፣ ልቡ ለጸና በረከትን ይጠግባል ማለቴ ተጸጽቻለሁ። ምን ነው ያኔ የግዢ ክፍል ኃላፊ ሆኜ በቦጨኩ ጥሮታ ስወጣ ይጠቅመኝ ነበር ኢየሱስ እያልኩ። ይሄ ልክ አይደለም የጀመርኩት ብሎ ባይናገርም በልቡ አማው እግዚአብሔር። አሳፍ በል መዝሙሩን ታቆማለህ። ቢሮ እንገናኝ፣ ጸሎት ቦታና ወደ መቅደስና የጎደለ ነገር አለ። እዛ ራእይ ያሳየው በቃሉ ይግለጥለት አላውቅም። አሳፍ እነዚህ የቀናህባቸው ሰዎች ላሳይህ። በድጥ መንገድ ላይ ሲሄዱ አየሁ። ድጥ መቼና እንዴት እንደወደድክ አታውቀውም። እየተሰቀቅኩ አየኋቸው። አረ ሊወድቁ ነው። ይኸውልህ አረ ስል ይኸውልህ ልክ እንዲህ ናቸው የቀናህባቸው።
በዚህ ነው እንደምደነግጠው። ከሞት በኋላ የሚጠብቃቸው ላሳይህ። ስሙ ሲጠራ ለብቻው በነጩ ዙፋን ፍርድ ፊት ይቆማል። በሰማይ ፍርድ አለ እንዴ? አለበት። አንተንም ላሳይ በራእይ ሲያሳየው አሳፍን በድጥ ላይ ይሄዳል። ነገር ግን አንድ መለኮታዊ እጅ እጄን ይዞት ነበር ይላል። አየው። ከሞት በኋላስ በወንበር ፍርድ ለሽልማት ቆሞ አየው። በምድርም እኔ ካንተ ጋር ነኝ። ከሞት በኋላ ሽልማት አለ። መንገዱ በቀናለት ነገ እንደ ጉም ለሚጠፋው ትቀናለህ ወይስ ከኔ ጋር ትሰራለህ? ምረጥ አለው። ኃይሌ ጥቂት ጊዜ ትንሽ ብትሆንም ካንተ ጋር ሰራለሁ። እንደ እንስሳ በመናገሬ ይቅር በለኝ ብዬ ንስሐ ገባው ይላቸዋል አሳፍ። በኃጢአተኛ መቅናት ከጀመርክ ሲኦል አትገባም። ቃሉን ግን ማሰላሰል አትችልም። አይምሮህ ይያዛል። ተጀምሮ እስኪያልቅ ውል የሌለው ክር ነው የምትፈታው። ሌላ አጀንዳ ያመጣልሃል፣ ሌላ መረጃ ይሰጥሃል፣ ሹክሹክታ ይሰጥሃል። ስትብሰለሰል ምጽአት ሆኖ ቁጭ ይላል። በእያንዳንዱ የተነቀነቀ መስፈሪያ የሚሰፍ በዙፋኑ ላይ አለ። እኔ ምን አገባኝ? ስለ ጽድቅ አልቆርቆር፣ ኃጢአተኞችን አልገስጽ ማለት አይደለም። ቀንና ሌሊት ፈራጅና ዳኛ ሆነ አትብሰልሰል ማለት ነው። ፍርድ የእግዚአብሔር። እሺ ዳዊት አሁን ከክፎች ተጠበቅ አልኩ፣ በክፎች አትፍረድ አልኩ። አሁን ምን ተሰማ? ሰላም ተሰማኝ። አይምሮ የነፃ ሆነ። በጣም ጥሩ። ይህን የፈለግኩት። አሁን በዚህ ነፃ አእምሮ ባይብል ማንበብ ጀምር። አለቀ። አመቻቸው ማለት ነው ዳዊት። ቃሉን ለማንበብ ነው። ይሄ ሁሉ የነገርኳችሁ ቃሉን ለማንበብ ነው። እሺ ደስተኛና የተባረክ እንድትሆን ሁለት ነገር ነገርኩ። ከኃጢአተኞች ትጠበቃለህ፣ ፍርድን ታቆማለህ። ከዛስ ቃሉን ለማሰላሰል ጊዜ ታገኛለህ። ገብቶሃል ዳዊት? ገብቶኛል። በጣም ገብቶኛል። አመሰግናለሁ ጌታ በልጅነት እንዲህ ስላስተማርከኝ። እሺ ኑሮ ጀምራለሁ። ኑሮ ሲጀምር ምዕራፍ 2 ቁጥር 1 ላይ ተፈተነ ነው የምላችሁ። አሕዛብ ለምን ያጉረመርማሉ? ወገኖች ለምን ከንቱ ይናገራሉ? በአንድ ምዕራፍ 2 ለምን ከቻረገ ጀመረው። ለምንድነው ሳውል ጦሮ የሚወርብኝ? ሜልኮል ለምንድነው እስክስታ የምትወርደው? እኔ ሲዘምር እናት አባቴ ምን አድርጊያቸው ነው? ለምንድነው ከሌ እንዲያደርግ? ለምንድን? አረ ዳዊት በእነሱ አትፍረድ፣ ከእነሱ ተጠበቅ ብዬ ምዕራፍ 2 ቁጥር 1 ላይ ወይ ጉድ! አልገባህም ማለት ነው። አይ ጌታዊ ድጋሚ አስተምረኝ። ይሄ ሚስጥር በደንብ እንዲይዘው እንዲገባኝ ሁልጊዜ ለምን መልስ በሌለው አዙሪት ውስጥ እንዳልገባ እባክህ ጥበብን ስጠኝ። ጥበብን ሊሰጠው ጀመረ። ኔክስት ዊክ እንቀጥላለን። ጥበቡን አንጠልጥዬን ያቆምኩት። ለዛሬው ግን ወገኖች ሆይ እግዚአብሔር መልእክት አለው። ቅዱስ ቃሉን ቀንና ሌሊት ማሰላሰል ትፈልጋላችሁ? ሁለት ነገር ግድ ነው። ከኃጢአተኞች፣ ከፌዘኞች፣ ከዋዘኞች ወይም በአጠቃላይ ከኃጢአተኞች መጠበቅ አለብን። ሽሽ ማለት አይደለም መጠበቅ። የጥበብ ቃል ነው መጠበቅ። ገዳም የለም የምንሸሽበት። ግን አእምሮህን ትጠብቃለህ፣ ልብህን ትጠብቃለህ፣ የምትሰማውን የምታየውን ትጠብቃለህ። ሁሉን አታስገባም። እሺ እሱ ብቻ አይደለም፣ በእነሱ ላይ ደግሞ እንዳትፈርድ፣ ፍርድ ውስጥ እንዳትገባ። በሁለቱ ማስተር ካረክ 100% ማሰላሰል ትጀምራለህ። መንፈስ ቅዱስም ይመጣል፣ ይተረጉምልሃል፣ ያብራራልሃል፣ ይገልጥልሃል። እንደ ፀሐይ ብርሃን እየደመክ ፍሬ እንዳለበት ዛፍ እየበዛ ፈውስ እንዳለው ቅጠል እየተፈለክ ኤቨርግሪን ትሆናለህ። ዳዊት የቃሉ ረሃብ ይጨምርብን። በእውነት ከክፎች ተጠብቀን በክፎች ሳንፈርድ ቃሉን በሙላት የምናሰላስልበት ጸጋ እግዚአብሔር ይስጠን። እንጸልያለን። በዚህ ጉባኤ ለአንድ ሰው መልእክት አለው። ቃሉን ትወጃለሽ እኮ እንዳታሰላስዩ ያደረገሽ ኃጢአተኞች ናቸው። ትቆጫለሽ፣ እቺ ሴት እቺ ሰው እያልክ
ቁጣ ደግሞ እግዚአብሔርን ጽድቅ አይሰራም፣ መንፈስን ያዛባል። ይሁን በቁጣ ሆነ ማንበብ አትችልም። ለእግዚአብሔር ተቆረቆርክ መስለህ ደግሞ በአንድ በኩል ግብ 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 የምትላለህ። እግዚአብሔር እኮ ብቻውን ሉዓላዊ ነው። ልጄ ሆይ ተው፣ ፍርድ የኔ ነው። በኃጢአተኞች አትቆጣ። ለምን? ፍርዳቸው በእኔ ዘንድ ነው። ያለዛ እንደ ሙሴ የተሰጠህን ጽላት ትሰብረዋለህ፣ ቅዱስ ቃሉን ከልብ ታወጣዋለህ። የኤሊ ልጆች ዝሙት ሲሰሩ ሳሙኤል ግን ቃሉን ያጠና ነበር። ይቻላል፣ ይቻላል። ሐዋርያቱ የኢየሱስን ቃል ሲሰሙ፣ ይሁዳ ግን ገንዘብ ላይ ነው ትኩረቱ። ከአምላክ በላይ ማን ይምጣለት? ቃሉን እንዳይሰማ ያደረገው ምንድን ነው? ከመጠን በላይ ገንዘብ ይወዳል። ወገኖቼ ሆይ ካላሰላሰልን የፈለገ አስተማሪ ከኢየሱስ በላይ ማን አለ? ማን አለ? ለይሁዳ ግን አልጠቀመውም። ከዳዊት በላይ ማን አለ? ለሜልኮል አልጠቀማትም። ለምን? በኮስሞቲክ ቅባት እሷ ጊዜ የላትም። ጫማ ነው፣ ቅባት ነው፣ ሻሽ ነው ስትዞር። ከነቢዩ መጥምቁ ዮሐንስ በላይ ማን አለ? ሄሮድስ ግን የሄሮድያዳ ሚስቱ ይዘዋለች ጉሮሮን አንቃ። ታውቃላችሁ። ለንጉሥ ፊሊክስ ለ2 ዓመት ነው ጳውሎስ ያስተማረው። ጉቦ አነቀው። ለእስራኤል ልጆች ከሙሴ የሚበልጥ ማን አለ? በተሃ ነው እኮ ይሄ ድንች፣ ስኳር ድንች ምናምን የምትሉት ሀባብ እኮ ነው አይምሯቸውን ያዘው። ከሙሴ በላይ ቃሉን እንዳይሰሙ። ወገኖች ሆይ የመምህር ማነስ አይደለም፣ የማሰላሰል ጉዳይ ነው፣ የምርጫ ጉዳይ ነው። ልባችሁ በመጠጥ ብዛት በስካር ስለ ትዳር በማሰብ እንዳይከብድ ተጠንቀቁ። ሉቃስ 21 ላይ ስለ ትዳር ከመጠን በላይ ታውቃላችሁ። ገንዘብ አንደኛ ጢሞቴዎስ 6:9 የሚያጠፋ የሚያፈርስ የሚያሰጥም በስንፍና የሚጎዳ ወጥመድ ይለዋል። የብልጥግና ምኞት በጣም ከባድ ነው። ያዕቆብ 5:3 ላይ ስጋን እንደ እሳት ይበላል ይላል። እንዲያው ወገኖች ሆይ መልአክ ተገልጦም ለሎጥ ሚስት አልቻለችም። ስለ ትዳር ማሰብ ወደ ኋላ ዞራት። እናቴ ማን ነች? ወንድሜ ማን ነው? እህቴ ማን ነው? እነዚህ ቅዱስ ቃሉን የሚሰሙ ናቸው። እናቴ ነች፣ ወንድሜ ነው፣ እህቴም ነች። ቃሉን ለሚሰሙ እግዚአብሔር ያለው ክብር ሃሌሉያ። ወገኖች ሆይ ላለው ይሰጠዋል፣ ለሌለው ያው ያለው የሚመስለው እንኳን ይወሰድበታል። እግዚአብሔር በዚህ ቤት አለ። ጌታ የሚልሽ እህቴ እንደምንም ብለሽ ቃሌን ማንበብ ደብተር እስክሪብቶ ገዝተሽ ጀምሪ። እኔ እገልጥልሻለሁ። ከዚህ ዓለም ረግረግ፣ ከጭንቀት፣ ከዚህ ሁሉ ዓለም ብጥብጥ ነፃ መውጣት ትፈልጊያለሽ? ማጥናት ጀምሪ። ብቸኛ መድኃኒት። ነብይ ጋር መዞር አያዋጣም። እጅ ማስጫን አያዋጣም። በእውነት ነው የምላችሁ። ብቸኛ ማምለጫ ቅዱስ ቃሉን ማሰላሰል ነው። እነዛ እንደ ዱቄት ወተት ናቸው። ነብይ ቅብጥርሱ እንደናጡት ወተት የሚያረካሽ ቅዱስ ቃሉ ነው። ብቸኛ መድኃኒት። ነቢያት ይሰራሉ፣ እጅ መጫንም ትክክል ነው። ቃሉን ግን አይተኩም። በቴሌቪዥን ተከታታይ ፊልም፣ ተከታታይ ሰባኪ አይተካውም። እንደ ፋስት ፉድ በሉት እነሱ። ወይም ለዮሴፍ ያመጡለት ቴምርና ዕጣን፣ የተራቡት ስንዴ የሚያመጡት ቴምር ቋሚ ምግብ አይደለም።
ቋሚ ምግብ ዮሴፍ ጋር ነበር። ቋሚ ምግብ ቅዱስ ቃሉ ነው እና ሜዲቴት ማድረግ በቃ ያ ሰው አውሮፕላን ቦሌ እንደሚያርፍ መንፈስ ቅዱስ ቁጭ የሚለው ቃሉን በሚያሰላስለው ላይ ኢየሱስ ይርዳን። ጌታ ሆይ ጸልያለሁ። እኔ ኖሬው አይደለም የምሰብከው፣ በሰው ሁሉ ፊት እናዘዛለሁ። ጌታ ሆይ ስለተጻፈ ብቻ ነው። ከወንድሞቼ ጋር ጸጋ እለምንሃለሁ። የሰበክነውን እንድንኖር የሰማነውን ለመኖር እንድንጣጣር እርዳን። አልችልም ብለን ተስፋ እንዳንቆርጥ እባክህ በጸጋህ ወደ ቃልህ መልሰን ለማንበብ ለማጥናት የልጅነታችን አምላክ እንደገና ወደ ቅዱስ ቃል ውስጥ አስጥመን። ጌታ ሆይ ዙሪያችን የከበበ እንደ ሐረግ የከበበን እንደ ዱባ የከበበን የተበተበን ሁሉ ካንተ ጋር እንዳንገናኝ የተበጣጠሰ ይሁን። እግዚአብሔር ሆይ እባክህ ከረግረግ ውስጥ እጃችን ይዘህ አውጣን። በዚህ ለታመሙ መዳን ይሁን፣ ለተጨነቁ መጽናናት ይሁን። ጌታ ትዳር ላጡት ሁሉ ጓደኛ አዘጋጅ፣ ስራና ቤት ልጅ ላጡት ሁሉ ራራላቸው። ሌሊቱ የመልካም ህልም ሌሊት ይሁን። ስንገባ ስንወጣ ከሁላችን ጋር ሁን። በምትወደው ልጅህ በኢየሱስ ስም ብለህ ስማን።